ቲክቶከሯን ኮሜዲያን እሸቱ አንገት አስደፍቷታል የተባለው ጉዳይ እጅግ በጣም ሁሉንም አሳዝኗል። ዛሬም ፓስተሩ መንገድ ላይ ከአንድ ወጣት ጋር ግጭት መፍጠሩ እጅግ በጣም መነጋገሪያ ሆኗል። ፎይን አሳልፈው በሰጡት ባህታዊ ነኝ ባሉት ሰውም ሁላችንም ደንግጠናል። ዛሬም እጅግ በጣም ትልቅ ችግርን እየሰማን እንገኛለን። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጣናል። ይህን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ዛሬም እንደሁሌው ይህ ቪዲዮ 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ እግዚአብሔር ይመስገን ብላችሁ ጻፉና ለአንድ ሰው የ500 ብር ካርድ ጣውጥተን እንሸልማለን ብለን ነበር። ተጣይወጣለት አካውንት ነው። ባለዚህ አካውንት ታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት ማድረግ ትችላለህ። ዛሬም እንግዲህ የሚያሸልም ኮሜንት ይኖረናል። የሚያሸልመው ኮሜንት 3 አሜን ብሎ መጻፍ ይሆናል ማለት ነው። እስኪ መጀመሪያ ቪዲዮ ላሳያችሁ። እግዚአብሔር ይባርክላችሁ። ስራ የጀመራችሁ የስራችሁን ፍጻሜ ያሳያችሁ። የራቀውን ያቅርብላችሁ፣ የወደቀውን ያንሳላችሁ፣ ምቀኛ ሽረኛ ከእናንተ ያርቅላችሁ። አልሳካ ያላችሁ ተሳክቶ እንድታዩ እግዚአብሔር ይርዳችሁ። በነገሮች ሁሉ ብርታትን፣ ጽንዓትን፣ ጉልበትን አምላክ እስራኤል ይስጣችሁ። በመጽሐፍ እንደተጻፈው የጀመራችሁት ሁሉ እስከ መጨረሻይቱ እቅታ ድረስ ያማረ የተዋበ እንዲሆን በነገሮች ሁሉ እንድትበረቱ እንድትጠነክሩ እግዚአብሔር ብርታቱን ጽናቱን ይስጣችሁ። በመጽሐፍ እንደተጻፈው በመዝሙረ ዳዊት መዝሙር 40 ላይ ጸኒሃ ጸናይክዎ ለእግዚአብሔር ሰማዓኒ ወተማይጠኒ፣ ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ሰማኝ ዘንበል አለልኝ ይላል። ስለዚህ በነገሮች ሁሉ በቆይታ ለእግዚአብሔር የነገራችሁት፣ በቆይታ እግዚአብሔርን ደጅ የጠናችሁት እግዚአብሔር በቆይታ ያሳካላችሁ። በድብቅ በሽሽግ ለእግዚአብሔር የነገራችሁትን እግዚአብሔር በድብቅ ያሳካላችሁ። ለእግዚአብሔር የነገራችሁት በቆይታ በዝምታ ለእግዚአብሔር ያስረዳችሁት፣ በተለያየ መንገድ በተለያየ ሁኔታ በተለያየ ሥራ የተሰማራችሁ እግዚአብሔር ይባርክላችሁ። በቆይታ እግዚአብሔርን ደጅ ጠንታችሁት የለመናችሁትን ከሰው ሰውሮ በቆይታ ያሳካላችሁ። አሜን አሜን። ለሁላችን ይሁንልን ይደረግልን። አባታችን በጣም እናመሰግናለን። ዛሬ ኮሜንት ላይ ቀድም እንደነገርኳችሁ አሜን የሚል ኮሜንት ነው የ500 ብር ካርድ የሚያሸልመው። ሁላችሁም እስኪ አሜን ያላችሁ ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ የሆነ ጉዳይ ኮሜዲያን እሸቱ በቲክቶከሮች ላይ ተናገረው የተባለው ጉዳይ ነበር። እንግዲህ ኮሜዲያን እሸቱ ላይ በጣም ብዙ ሰዎች አስተያየት እየሰጡበት ይገኛሉ። እስኪ ኮሜዲያን እሸቱ የተናገረው ምንድነው? እነርሱስ ምን አስተያየት ሰጡ? ቪዲዮን ተመልክተን እንመለሳለን። ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልኝ ብሎ እንደው በኔ ሞት ከክፋት አትዩብኝ ያየህብንን ያላሳየህብን ብለን ግዝኛ ስንጸልይ እግዚአብሔር ገመናችንን ስለሚከትልን ነው። የእሷንም ገመና ካንተ በላይ እግዚአብሔር ያውቃል፣ አንተ ከምታውቀው በላይ። ይቺ ልጅ የሰው መካኒክ ከሆነው ከገዳም ሰው ተጠርሞ ከሚሰራበት ለነፍስ ከሚታደርበት ቦታ ወዴት ትሂድ? የዓለሙን ነገር ዝሙተኛ ሴት ነች ይቺ ልጅ። ከዚህ ነገር ለመላቀቅ ወዴት ትሂድ? ከአባቷ ቤት ለነፍስ ለማደር ትልም ያሬድን ያነቃው ምሳሌ ይሆናል እኮ። ከዝሙተኞች ገንዘብ ሰብስቢ ብሎ መሾም እነዛ ዝሙተኞችን የምታወጣው የነሱ ነፍስ ማደር ምክንያት ሆናስ ቢሆን ኖሮ አንድና አንድ ክርስቶስ ወደ ምድር የወረደው የተሰቀለው አሁን አንተ ላወገዝካት ሴት ነው። አብዛኛው ወንድምና እህቶቼ በቤተክርስቲያን በኩል ሲያልፉ ኃጢአታችን ስብር ስለሚያደርገን አንሳለም። ግን እግዚአብሔር ይላል ከነ ኃጢአታችሁ ከነ ድካማችሁ ኑ። በላይ ሰብ ያን ሁሉ ነፍስ አጥፍቶ ተምሯል። ንስሐ እለት ተለት ነች። ያችን ሴት ዛሬ አሳድሮ ነገ ሲያውላት የንስሐ ዕድሜ እየጨመረላት ነው። ለምንድነው አንተ ኮምፕሌን የምታደርገው? ጭራሽ እግዚአብሔር አለ የማይሰለች አንቺን መማር ይቀር ማለት የማይሰለች እግዚአብሔር አለ ብለ እጅህን ሰንዝረ ከዛ ነገር እንደማውጣት እንደማገዝ ጭራሽ ወደ ጨለማ የጣንና የሺሻ ጭስ ስለሚጋጭ ብለ ወደ ታች ወረወርክ። ባፋ አወገዝካት። ምላስ አጥንት የለውም አጥንት ይሰብራል። እንደዚህ አይነት ነገር ስታደርጉ ኃላፊነት ይሰማችሁ። ትውልድ ትቀርጻላችሁ ብለን የምናስባችሁ ትልልቅ ሰዎች በተለይ
ይህንን ሰሞን ወንድማችን ኮሜዲያን እሸቱ ተናገረው የተባለው ጉዳይና በጣም ብዙ ሰውም አስተያየት የሰጠበት ያለው ጉዳይ ይህን ነው የሚመስለው። ይህ ቪዲዮ ሙሉን አላያችሁትም እንጂ መጀመሪያ ኮሜዲያን እሸቱ ይህን ንግግሩን ሲጀምር እኔ ኃጢአተኛ ሳልሆን ቀርቼ አይደለም፣ እኔ በደለኛ ነኝ፣ ኃጢአተኛ ነኝ። አሁን ላይ ግን ሶሻል ሚዲያ ላይ እየተደረገ ያለው ነገር ትውልድን እያለማ ሳይሆን እያጠፋ ነው የሚል መልእክትን ነው ያስተላለፈ የነበረው። በእርግጥ ማንም ሰው በማንም ኃጢአት ልንተቸው አይገባም። ለምን እግዚአብሔር የሁላችንም ኃጢአት በምን መልኩ ሸሽጎት እንዳለ የሚታወቅ ነገር ነው። እኛ በአደባባይ ያንን ኃጢአት አንስራው እንጂ በምን አይነት ኃጢአቶች እንዳለን ሁላችንም የሚታወቅ ነገር ነው። ወንድማችንም ያነሳው ነገር ልክ ነው ብዬም አስባለሁ። አሁን ላይ አንዳንድ እህቶቻችን እኔ ስለ ኃጢአት አይደለም አሁን እያወራን የምንገኘው ትውልድን ስለማፍራት ነገ ከነገ በኋላ እነርሱ የሚሄዱበት መንገድ ህፃናቱ የእነርሱ መንገድ ልክ ነው እንደዚህም ብለን ቤተክርስቲያን መጠንም እንደዚህ እንሆናለን የሚል ምልከታን ስለሚይዝ ይህ ነገር መቀረፍ አለበት የሚል መልእክት ነው ሲያስተላልፍ የነበረው። የገዳማትን ብር የሚሰበስቡ እህቶቻችን ወንድሞቻችን እናውቃቸዋለን። በትልቁም ቢሆን እነርሱ እግዚአብሔር እንዲያው ወደ ቤቱ ጠርቶ ደግሞ በእነርሱ ዘንድ አድሮ ትልቅ ስራ መስራቱ በጣም የሚደነቅ ነገር ነው። ደግሞ እነርሱ በመንፈሳዊ ህይወት ወይም ደግሞ እውነተኛ የሆነ ክርስትናን ደግሞ እንዲይዙ እንፈልጋለን እንጂ ብር ለመሰብሰብ ብቻ የምንጠራቸው ከሆነ ማንነታቸውን ለብር ብቻ የምንፈልገው ከሆነ ይህ ኦርቶዶክሳዊነት እንዳልሆነ በትልቁም ቢሆን ልናውቀው ይገባል። አንድ ሳምንት ነጠላ ለብሶ ለቤተክርስቲያን ወይም ደግሞ ለገዳም ብር መሰብሰብ ከሳምንት በኋላ ደግሞ እንደገና ደግሞ ጭፈራ ቤት ደግሞ ገብቶ ያዙ ይልቀቁኝ ማለት ይህ ነገር የአንድ የኦርቶዶክሳውያን መገለጫ አይደለም። ኦርቶዶክሳውያን በስርዓቱ ነው ከምንም በላይ ከብር መሰብሰብ ይልቅ ራሳቸው ላይ መስራት አለባቸው። መጀመሪያ ላይ ሰው ራሱን ከሰራ በኋላ ነው እንዲያው ለሰው መትረፍ ያለበት የሚል ሐሳብን ነው እየሰጠ የሚገኘውና በትልቁም ቢሆን እህታችን ያነሳቸው ሐሳብ በሰው ኃጢአት መፍረድ እንደሌለብን እርሱ ልክ ነው። ማንም በሰው ኃጢአት አይፈርድም። ግን ደግሞ በአደባባይ የሚሰሩ ነገሮችን ልክ ያልሆኑ ከሆነ ትውልድን የሚያጠፋ ከሆነ ደግሞ ያን ነገር ትውልድን ያጠፋል፣ ልክ አይደለም። እነዚህ ሰዎች ወደዚህኛው መንገድ መምጣት አለባቸው የሚል መልእክትን ልናስተላልፍ ይገባል ማለት ነው። በጣም እንግዲህ ስም ጠቅሰው ነው በጣም ብዙ ሰዎች የተናገሩ የነበሩት። እንትናን እኮ ነው እንደዚህ የተናገራት፣ እንትናን እኮ ነው እንደዚህ ያላት። በቃ ሁላችን ማወቅ ያለብን ነገር ይሄ ነው። ወደ ገዳማት የምንፈልገው ገንዘብ ለመሰብሰብ ሳይሆን ራሳችን ለእግዚአብሔር ሙሉ ነገራችን እንድንሰጥ ነው እንጂ የሆነ ሰዓታችን ሰጠን ገንዘብ ከሰበሰብን በኋላ ራሳችን እኛ ጭፈራ ቤት ካገኘ ነው ትርፉ ምንድን ነው? እርሱ ነው ዋናው ነገርና ከሁሉም ነገር ይልቅ ራስን መስራት ይቀድማል የሚል መልእክት ነው ዋናው ነገር ቪዲዮ ያዘው። ሙሉ ቪዲዮን ሰምታችሁ አስተያየት ብትሰጡበት መልካም ነበር። የወንድማችን ሐሳብ እኔ ልክ ነው ብዬ ነው የማስበው። ምንም አይነት ስህተት የለበትም። ሁሉም ሰው ደግሞ ያነሳው ሐሳብ ከግል ኃጢአት ጋር ነው። ወንድማችን የግል ኃጢአትን ሳይሆን አሁን ላይ እንደ ሀገር ወይም ደግሞ እንደ ትውልድ እየገነባ ነው ያለው ነገር ልክ አይደለም። በጣም አርአያ የምናረጋቸው ሰዎች በአደባባይ ልክ የሆነን ስራ እየሰሩ የምናያቸው ሰዎችን ሳይሆን ልክ አይደሉም። ግን ቤተክርስቲያን ደግሞ ስለመጡ ገንዘብ ስለሰበሰቡ ያነ ስራቸው ልክ ነው የሚል ነገርን ህፃናት ላይ እንዳንፈጠር የሚል ነገር ነው ያለውና እስኪ በዚህ ጉዳይ ያላችሁን ማስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ስንሄድ እጅግ በጣም ደስ የሚል መልእክት ያለው ቪዲዮ ነው ማሳያችሁ። ይህች ልጅ 800,000 ሰብስክራይበር ያላት ራሷን እንዴት ታጠፋለች? ፍቅረኛዋ በጣም እየተረዳት እንዴት ትሞታለች ያላችሁ ሰዎች ግን በጤናችሁ ነው? ጃፓን በነበርኩ ሰዓት የሚገርም ሀገር ነበረ። ግን አንድ ነገር አሳዘነኝ። ቢሰለጥኑም ገንዘብ ቢኖራቸውም እንኳን ጃፓናውያን ራሳቸውን በመጥፋት ዓለም ላይ ፌመስ ናቸው። ቶፕ 10 ከሆኑ ራሳቸውን ከሚያጠፉ ዜጎች ከሚኖርባቸው ሀገሮች መካከል አንደኛዋ ናት። 20,000 ሰው በአመት በገዛ ፈቃዱ ራሱን ያጠፋል። ብር እያለ ስኬት እያለ መንገዱ አሪፍ ሆኖ ደሞዙ ጥሩ ሆኖ ለምንድነው ራሳቸውን የሚያጠፉት? መንፈሳዊነት የለም። የመጡበትን ቦታ አያውቁ። ከእግዚአብሔር ጋር አልተገናኙ። ልባቸው አላረፈም። በዚህ የተነሳ ይጨነቃሉ። በዚህ የተነሳ ከአምላክ ርቀዋል። በዚህ የተነሳ ራሳቸውን ያጠፋሉ። ስጋ አይደለም የሰው ልጅ ጥያቄ፣ ገንዘብ አይደለም፣ ቴክኖሎጂ አይደለም። የሰው የመንፈስ የነፍስ ጥያቄ አለ። ያ ጥያቄ ካልተመለሰ ሰው በእግዚአብሔር ልቡ ካረጋ ራሱን ያጠፋል። ራሳችሁ አጥፉ የሚል ሐሳብ ውስጥ ያላችሁ ሰዎች በሐሳባችሁ በአጋንንት አትጠለፉ። ወደ እግዚአብሔር ቀረቡ። የማይታይ ዓለም አለ። እሱ ማን ነው ብላችሁ አጥኑ። ምስጋና ጀምሩ። ይቅርታን ገንዘባችሁ አድርጉ። መንፈሳዊ መጽሐፎችን አንብቡ። ስለ ራሳችሁ የማይታይ ማንነት ስለመጣችሁበት ቦታ ጠይቁ። እንደዚህ አይነት ነገር የምታሸንፉት ጠንክሮ በመስራት በመፖስት አይደለም። እቺ ልጅን ስናያት ትስቃለች። ከወንድ ጋር የሚገርም ኮንቴንቶችን ትሰራለች። በአማርኛ ባንረዳውም እንኳን በኦሮሞኛ ኢነርጂዋ የሚገርም ነው። ግን ውስጧ ላይ መንፈስ ቅዱስ አድሮ ቢያረጋጋት ኖሮ እንደዚህ አትሆንምና እባካችሁ ዓለም
ምድራዊውን ነገር ብቻ እያካበድን ስኬትን እያካበድን ዝናን እያካበድን የማይታየውን የእግዚአብሔርን ሰላም እንድንንቅ አድርጎናል። ሰው ደግሞ ዓለሙን ሁሉ ቢያገኝ ነፍሱን ቢያጎድል ምን ይጠቅመዋል ተብለናልና ከእንደዚህ አይነት የሐሳብ የአጋንንት አሰራር ለመውጣት መንፈሳዊነትን ዋነኛ የሕይወታችን ዓላማ ልናደርገው ይገባል። መንፈሳዊነት የመጣንበት ምንጭ እግዚአብሔር የሚገኝበት መንፈሳዊነት የምድር ከዚህ ምድር ከዛም በኋላ ስላለው ሕይወት መግቢያ ቀዳዳው ነው። መንፈሳዊነት በዝምታ በእርጋታ በጸሎት በምስጋና ከአምላክ ጋር በመሆን ተፈጥሮ ውስጥ በመግባት ትንሿን ነገር በማድነቅ የሚገኝ ነው። መንፈሳዊነት ትምህርት ቤት ያልተነገረን ማህበረሰቡ ያላስተማረን በሚዲያ ያልተነገረን ኃይል ያለው ነገር ነው። እግዚአብሔርን ጣዕሙን የእግዚአብሔርን ፍቅሩን የእግዚአብሔርን አባትነቱን የእግዚአብሔር እኛን ምን ያህል እንደሚወድ እንዲያፈቅር በሚገባን ቋንቋ አልነገሩንምና ለዛ ነፍሳችን እየቀላወጠች የማይረባውን አላፊ ምድር ፈልጋ ይዛው እንኳን አትረካምና የአብዛኛው የወጣቶች ነፍስ በዚህ ጉዳይ እየተቀጠፈ ነው። መፍትሄው እናንተ ውስጥ ነው። መፍትሄው እግዚአብሔር ጋር ነው። መፍትሄው ልባችሁ ጋር ነውና ይሄንን ነገር አብረን በጋራ መዋጋት መቻል አለብን። በዚህ ሰዓት አእምሯችሁ ራሳችሁን አጥፉ በሚል ሐሳብ ይዟችሁ እየተጨነቃችሁ ያላችሁ ሰዎች ኢየሱስ ክርስቶስ ጌታ መድኃኒዓለም ዓለምን ያዳነው ለሁላችሁ ቢደርስላችሁ ላለው መልካም ምሽት። ከዚህ ጉዳይ ሁላችን ነፃ ያወጣል። አሜን። መድኃኒዓለም ሁላችን የሚጠብቀን። ይህንን ሰሞን የእህታችን የቦኒን ሞት ሰምተናል። ከዛ በኋላም ደግሞ ሁለት ወንድሞች ራሳችንን እናጠፋ ነው ብለው ሶሻል ሚዲያ ላይም ፖስት አድርገው አይቼ ነበር። ከዛ በኋላም ኮሜንት ላይ በጣም ብዙ ሰዎች እየገቡ መንገዱን ጨርቅ ያርግላችሁ፣ በጣም ጥሩ መንገድ ነው የሚሉ ተስፋ አስቆራጭ የሆኑ ደግሞ እንደገና ኮሜንቶችን እየሰጡ እነዛ ሰዎች ራሳቸውን እንዲገሉ ምክንያትም ሲሆኑ እያየን እንገኛለንና እጅግ በጣም የሚያሳዝን ነው። እንዲህ አይነት መጨካከንም ከመቼ ጀምሮ እንዳመጣን አላቅም። እንዲህ አይነት ጭንቀቶችና ራሳችን እንድናጠፋ የሚገፋፉ ስሜቶች የሚመጡበት ዋና ምክንያት ምንድነው? አንደኛም ቢሆን ከእግዚአብሔር ጋር ያለን ግንኙነት ሲላላ ነው። ለነገ እግዚአብሔር ያውቃል ብለን ነገ ለእግዚአብሔር ስላልሰጠነውና በቃ ነገን እኛ ራሳችን መቆጣጠር ለመቻል በመናደርገው ፍልሚያ ተስፋ እንቆርጣለን። ይህም ደግሞ ከእግዚአብሔር ጋር ያለን ግንኙነት መላላቱን ነው የሚያሳየው። በሁለተኛ ደረጃ ደግሞ የኃጢአት ሸክምና የህሊና ወቀሳ ነው። ኃጢአት ስንሰራ ነፍሳችን ልክ ያልሆነ ስራን እንደምንሰራም ትነግረናለች። ግን ደግሞ ኃጢአት ከሰራነ በኋላም ቢሆን በንስሐ ጣጥበን የማንመለስ ከሆነ በቃ ተስፋ እንቆርጣለን፣ ወደ ጭንቀት እንገባለን። ይህም ደግሞ ራስን አጥፋ የሚል ስሜትም የአጋንንት ስሜትም እንደሆነ አውቀን መድኃኒቱ ንስሐ መግባት፣ ጸሎት ማድረግ፣ ወደ ክርስቶስ መመለስም እንደሆነ በደንብ ልናውቀው ይገባል። አሁን ላይ ግን አብዛኛውን ወጣት በእንዲህ አይነት መንገድ ነው የሚገኘው። ይህም ደግሞ የኃጢአት ሸክምና ከእግዚአብሔር ጋር ያለ ግንኙነት መላላት እንደሆነ ልናውቀው ይገባል። አሁን ላይ ከእግዚአብሔር ጋር ያለን ግንኙነት ከማጥበቅ ይልቅ ሁላችንም ከሶሻል ሚዲያ ላይ ከቲክቶክ ጋር ከዩቲዩብ ጋር ያለንን ግንኙነትን ነው እያጠበቅን የምንገኘውና አሁንም ቢሆን ወደ እንዲህ አይነት የሞት ህይወት እንዳንገባ ሁላችንም ከክርስቶስ ጋር ያለን ግንኙነትን ጠንከር እናድርገው። ከሶሻል ሚዲያ ጋር ተያይዞ ይህንን ሰሞን መምህራችን ሲናገሩት የነበር ነገር ነበር። ቪዲዮን አንዴ ተመልክተን እንመለስ። እስከ ሌሊቱ 9 ሰዓት ድረስ ቅዳሜ ቲክቶክ ላይ ከሆንክ አንተ ከእግዚአብሔር መንፈስ የራቅክ በደለኛ ነህ። አንቺም እንደዛው ቁጭ ብሎ እኔ እኮ የሚገርመኝ ቲክቶክ አይቼ ባላቅም ሰዎች አንዳንድ እየቆነጠቡ የሚልኩልኛል። ተኝታ ቁጭ ብላ 40 ሰው ይሰማታል። እሺ ጋይስ ደግሞ የሚሉታሉ። አሁን ደግሞ የመጡት ጋይስ ያሉ ጋይስ እንደ ፋሽን መሆኑ ነው። ጋይስ እንግሊዘኛ ነው። ድሮ ሳስተምር እንግዲህ ደግሞ አሁን ያኔ ትዝ ይለኛል ሳስተምር ማይ ጋድ ይል ነበር። ማይ ጋድ ከዛ አሜሪካኑ ወደ ማይ ጋሽ ይለውጠዋል። አንተ ደግሞ የኔ ጋሽ ይበል እያልኩ ሳስተምር ነበር። ቋንቋ ማወቅ ጥሩ ነው። ጋይስ ስርዓትን እንዴት እየለቀክ እንደመጣው አሁን በርካቶች በቲክቶክ እና በዩቲዩብ የምትመለከቱ አላችሁ። ሶሻል ሚዲያ ጥቅም አለው። መሳሪያ ካረጋችሁ ግን ለምሳሌ ቲክቶክ ላይ ትምህርት ተምሬ እንደው በረከት አገኛለሁ ብለካል የመንገድ ላይ የወደቀው ዘር ማለት ወዲያው ሴጣን ይለግማ መጣ። አንድ የእግዚአብሔር ቃል እንዲተመረ ራቁቷን የመጣች ደግሞ ትመጣና ከልብህ ነቅላት ትሄዳለች። የት ነው ትውልዱ ያለው? ያስቀድሳል ወይ? የኤማውስ መንገደኞች ትልቁ ችግራቸው ያሉበትን ቦታ አለማወቅ ነው። ወዴት እንደሚሄዱ አለማወቅ ነው። በዕለተ ሰንበት ካላስቀደሳችሁ፣ ጠዋት ማታ ቤተክርስቲያን ካልተሳለማችሁ፣ የኮቪድ ጊዜ አታስታውሱ? ቤተክርስቲያን አልናፈቃችሁ? እዚህ እንኳን ብዙም አይደለም፣ በውጭው ሀገር በተለይ ባሰ። እዚህም ቢሆን ቤተክርስቲያን ለመሄድ አንዳንዴ እኮ ንስሐ ሳትገባ ልትነጠቅ ትችላለህ እኮ። ወዴት ነው የምትሄደው? ኢየሩሳሌምን ትቶ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትቶ ሰማያዊት ኢየሩሳሌም ይችናል። አባታችን የእመቤታችን ቅዳሴ ለፍልሰታ ሲቀድሱ መጨረሻ አዳፌ ነፍሱን የአባ ሕርያቆስ ሲሉት አልሰማችሁ? ኦ አንትሙ
ህዝበ ክርስቲያን በከመ ተጋባይክሙ በዛቲ ዕለት ከማሁ ያስተጋብክሙ በደብረ ጽዮን ቅድስት ወበኢየሩሳሌም አጋዚት እንተ በሰማያት። ዛሬ በዚች ቀን እንደተሰበሰባችሁ እናንተ ህዝበ ክርስቲያን ሁላችሁ ነፃ በመታወጣ ሰማያዊት ኢየሩሳሌም ይሰብስባችሁ። ሁሌም የምትባሉት ይሄን ነው፣ በሰማያዊት ኢየሩሳሌም ይሰብስባችሁ። አሚን። መምህራችን ለሁላችንም እግዚአብሔር ልቦና ይስጠን። አሁን ላይ አብዛኛዎቻችን ቤተክርስቲያናችን ስልካችን ናት። በቃ ጸሎት አናረግም። ሁሉ ነገራችን ጠዋትም ተነስተን ወደ ቲክቶክ ወደ ዩቲዩብ ነው የምንገባና በእንዲህ አይነት ጉዳዮች ነው ከእግዚአብሔር ርቀን ከእግዚአብሔር ጋር ያለን ግንኙነታችን የሚያላላ ነውና ከመቼውም ጊዜ በላይ ሶሻል ሚዲያንም ለጥሩ ነገር እንድንጠቀምበትና እንደ የምንመለከታቸው ሰዎች ደግሞ ጥሩ ነገር ያስይዙናል ወይ ወደ መልካም መንገድ ይመሩናል ወይ ብለን ገምግመን የምናያቸውን ሰዎችም መምረጥ እንዳለብን በዚሁን የመልእክቴን አስተላልፋለሁ። መምህራችን ቃለ ሕይወትን ያሰማልን። በጣም እናመሰግናለን። ቀጥላን ቪዲዮአችን ፕራይቬት ጄት መግዛት የምትፈልጉና ውጪ ዓለማት ላይ መኖሪያ ቤትን መግዛት ለምትፈልጉ ሰዎች የተዘጋጀ የጸሎት ጥሪ ነው። ነገ ሚያዝያ 21 ቀኑ 4 ሰዓት ላይ ጀምሮና ማታ ምሽት 1 ሰዓት ላይ ስለ ፕራይቬት ጄትና ስለ መኖሪያ ቤት ከኢትዮጵያ ውጪ በአውሮፓ ከተሞችና በአፍሪካ ከተሞች ላይ እግዚአብሔር እንደሚሰጥ የምታምኑ ሰዎች በኃይል በጸጋ በመንፈስ በመገለጥ በምሪት ጸልይላችኋለሁ። እግዚአብሔር አምላክ የግላችሁን ፕራይቬት ጄትና የውጪ አገር መኖሪያ ቤትን ርስታችሁን እጃችሁ ላይ ያስገባል። መጽሐፍ ቅዱሳችን ሲናገር ትንቢተ ኢሳይያስ ምዕራፍ 33 ቁጥር 3 ላይ እንደዚህ ይላል፣ ወደኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና የማይመረመር ነገር እገልጥልሃለሁ ይላል። ይጸለያል፣ ይፈጸማል። በኢየሱስ ስም አሜን። ለወዳጅ ዘመዶቻችሁ ሼር በማድረግ በዕለቱ ተገኝታችሁ ጸጋውን መካፈል ትችላላችሁ። የወንጌል ሰባኪ የእግዚአብሔር ነቢይ ወንድማገኝ አቤል ነኝ። ሻሎም። እነዚህ ሰዎች የሚኖርበት ፕላኔትና እኛ የምንኖርበት ፕላኔት ግን እጅግ በጣም የሚለያይ መሆኑን በዚሁ እያረጋገጥን እንገኛለን። በጣም ያሳዝናል። ስለ ፕራይቬት ጀት፣ ስለ መኪና፣ ስለ ቤት ውጭ ሀገር ለመሄድ መጸለይ ወይም ደግሞ ማጸለይ የምትፈልጉ ሰዎች እንግዲህ ቀን ቀጠሮ ነው የተያዘላችሁ የሚገኘውና ይህ ሰው ብር አጥቶ ቲክቶክ ላይ ላይቭ ላይ ገብቶ አንድ አበባ ስጡኝ ታብታብ አድርጉልኝ የሚል ሰው ነው። ለሰው ጸልዮ ፕራይቬት ጀት የሚገዛ ከሆነ እንዴት ለራሱ እንዳልተሳካለት አላቅም። ግን ፕራይቬት ጀቶቹ እናጸልያለን ብለው የሚመጡ ሰዎችም እንደሆኑ እርግጥ ነው። ለምን በነፃ አይደለም የሚጸለይላቸው፣ በክፍያ ነው። እርሱ በእነርሱ ክፍያ ፕራይቬት ጀቱን ይገዛል። እነርሱ ደግሞ ለዕለት ጉርስ የምትሆናቸውን ብር እንኳን እንዲህ አይነት ሰው ሰጠው ይሄዳሉና እነዚህ ሰዎች በይፋ ወጣው ፕራይቬት ጀት እንደዚህ ስላሉ ሳይሆን ይህን ነገር አምነው ግን የሚያጸልዩ ሰዎች በጣም እኔ እንጃ ብቻ። ለዛ ነው የትኛው ፕላኔት ላይ ነው አሁን ላይ እየኖርን የምንገኘው። ይህንም ደግሞ እኮ ወንጌል ነው ይላሉ። ወንጌል ነው በእኛ ቤት የሚሰበከው፣ በእናንተ ቤትማ እንደዚህ ነው፣ ቅዱሳን እንደዚህ እያሉ ሲያጣጥሉ ነው የምናያቸውና በእናንተ ቤት የሚሰበከው በዚህ መልኩ ፕራይቬት ጀት ነው። የማታዩት፣ የማትነኩት፣ የማትዳስሱት፣ የማትደርሱበት ፕራይቬት ጀት ማለት ነውና ነቢያቶቻቸውም አሁን ላይ በድሃ ገንዘብ ምን አይነት የተንደላቀቀ ኑሮ እየኖሩም እንደሆነ የሚታወቅ ነገር ነው። እንግዲህ ከዚህ በፊትም ከአንድ ሳምንት በፊትም አንድ ቪዲዮ እያየው ነበር። በአንድ ፓስተር መድረክ ላይ ቀርቦ ካንሰር አለብኝ ብሎ ልጁ አይ ከካንሰር ተፈውሰዋል፣ በቃ እዚህ በኋላ ከኒናህን ጣል ተብሎ ምንም መፈወስ የለም፣ ከኒናውን ስለጣለ ያነሰው በሳምንቱ እንደሞተም አይተናልና እንዲህ አይነት ወንጀል በሀገራችን እየተሰራ ይገኛል። እነዚህ አይነት ሰዎች የማይሆን ነው ነገር ሆነ እያሉ በዚህ መልኩ በህዝቡ የተጫወቱበት ይገኛሉና እግዚአብሔር ልቦና ይስጣችሁ ከማለት ውጭ ምንም የምለው ነገር የለንም። የእነዚህ ሰዎች ፕላኔት ግን ሌላ ነው። እስኪ ሌላም ቪዲዮ ፈገግ ያስባለኝ አንድ በመንገድ ላይ የሚሰብክ ፓስተር አለ። እስኪ ቪዲዮን አንዴ ተመልክተነው እንመለስ።
ዘንድሮ ግን የማይታይ ነገር የለም አይደል? እነዚህ ሰዎች ያሉበት ፕላኔት ሌላ ፕላኔት ነው የምንለው በምክንያት ነው። እጅግ በጣም እንድትስቁበት ነው እንጂ እኔ ከዚህ አንጻር ከወንጌል አንጻር ብለን መልስ ልንሰጥበት ያመጣሁት ቪዲዮ አይደለም። ግን አሁን ላይ እንግዲህ ወንጌል እንሰብካለን ብለው የሚወጡ ሰዎች ምንም ፍሬ የላቸውም የምንለው በምክንያት ነው። ከዚህ በፊት የነበረውን ቪዲዮ ማሳየቻችሁ ነበር። በቀደም ፖስት ያደረግነው አንድ ጥቅስን ይይዛሉ በቃ ከዛች ጥቅስ በኋላ ወንጌል ያለ አይመስላቸውም ወይም ደግሞ ሌሎች ቃላቶች የተጻፉ አይመስላቸውም። ጥያቄ ሲጠየቁ ፍጥጥ ሲሉ ነው የምናያቸው። ይህም ደግሞ የሚለው አይሰማ ምን አይል በቃ እንደዚህ ሲሽከረከር ነው የምናየውና እንደው እግዚአብሔር ልቦና ይስጣችሁ ነው የምንለው። እንግዲህ የመንገድ ላይ ስብከት በጣም ብዙ ችግሮችን እየፈጠረ እያየነው እንገኛለን። ኦርቶዶክሳውያን መንገድ ላይ ሲሄዱ ኦርቶዶክሳውያንን በቃ የሆነ ችግር እየፈጠሩ ኦርቶዶክሳውያን በማናደድ ኦርቶዶክሳውያን ደግሞ ለምን ብለው ጥያቄያቸውን ሲያነሱ እየቀረጹ ወደ ቲክቶክ ፖስት እያደረጉ አይ ኦርቶዶክሳውያን ወንጌል ሲሰበክ አይወዱም የሚል መልእክትንም ለማስተላለፍ የሚፈልጉ ሰዎች አሉ። አንዳንድ ወጣቶችም ደግሞ ከአንዳንድ የፕሮቴስታንት አማኞች ጋርም ደግሞ እንደው ማርያም ታማልዳለች እያሉም ደግሞ ክርክርን ሲያነሱ ደግሞ መንገድ ላይ እናያቸዋልና ይህ ነገር ልክ አይደለም። እስኪ አንድ ቪዲዮም ይህን ሰሞን እያየው ነበር። ቪዲዮን አንዴ አሳይቻችሁ ልመለስ። ኢየሱስ ክርስቶስ ለዘላለም ያድናል። ድንግል ማርያም ለዘላለም ታማልዳለች። አታማልድም። የሚያጸድቅ ኢየሱስ ብቻ ነው። ሞተል ኢየሱስ ነው ብቻ የሞተው ይልቁንም አለ ከሙታን የተነሳ ይኸውልህ በእግዚአብሔር ቀኝ አለ። ደግሞም ይላል ስለኛ የሚማልደው ይላል ክርስቶስ ኢየሱስ ነው ይላል። ስለኔና ስለ አንተ ስለ ሁላችን እንግዲህ መናፍቃኑ የሚፈልጉት ነገር ይሄን ነው። ኦርቶዶክሳውያንን በማናደድ ኦርቶዶክሳውያን ደግሞ ለምን ብለው ጥያቄያቸውንም ሲያነሱ እነርሱን እየቀረጹ አይ ኦርቶዶክሳውያን እንዲህ ናቸው የሚል መልእክትን ለማስተላለፍ ነው የሚፈልጉት። ማናችንም ኦርቶዶክሳውያን እንዲህ አይነት መንገድ ላይ ከሚሰብኩ ሰባኪነን ከሚሉ ሰዎች ጋር ምንም አይነት ንትርክም አያስፈልግም። ለምን ለእነርሱም ጥያቄ ማንሳት ለእነርሱም መልስ መመለስ ከድንጋይ ላይ ውሃ ማፍሰስ እንደሆነ በደንብ ልናውቀው ይገባል። አሁን ላይ ግን የመንገድ ላይ ስብከት በዚህ መልኩ ትልቅ ችግር እያመጣ ሰውን እያበጣበጠ እንደሆነ እንግዲህ እያየነው እንገኛለን። ከዚህ በፊት የመንገድ ላይ ስብከት ይቀራል ተብሎ በመንግስት ደረጃም እንደተነገረ ይታወቃል። ግን ያንም ነገር ሳይወርድ አሁን ላይ በዚህ መልኩ እንግዲህ ችግሮች እየተፈጠሩ ይገኛሉ። ለእነዚህ ሰዎች እግዚአብሔር ልቦና ይስጣቸው። ሁላችንም ኦርቶዶክሳውያን ግን በእንዲህ አይነት ነገር በቃ እኛን የሚያናዱን ለሶሻል ሚዲያ ግብአት እንደሆነ በትልቁም ቢሆን ልናውቀው ይገባል። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህን ሰሞን መነጋገሪያ ከሆነ ጉዳይ መካከል ባህታዊ ተብለው የሚጠሩ ባህታዊ ገብረ መስቀል ነኝ ብለው ራሳቸውን የሚጠሩ አንድ እንግዲህ አባት እፎይ እንደዚህ ነው ብለው ስለ እፎይ በመናገራቸው በጣም ብዙ ኦርቶዶክሳውያን እንዴት ብለው ጥያቄያቸውን እያነሱ ይገኛሉ። ሲያነሱት ጥያቄ ምንድነው? እኚህ ሰው እውነተኛ ባህታዊ ናቸው ወይ? እስኪ ቪዲዮን አንዴ አስመልክቻችሁ ልመለስ። የእፎይም ክርክር ትክክል አይደለም፣ የእነዛም ክርክር ትክክል አይደለም። ኢየሱስ ክርስቶስን ሙሉ አድርገው ሲሰድቡት ቁጭ ብሎ ይሰማል። በዛ ሰው ምክንያት እግዚአብሔር ተሰደበ አልተሰደበ ትልቅ ኃጢአት ነው፣ ነውርም ነው። እኛ አባት እንግዲህ እፎይ የሚያስተምረው ትምህርትና የሚከራከረው ክርክር ልክ አይደለም። በሥርዓተ ቤተክርስቲያን በመጽሐፍም መጽሐፍ ቅዱስም ቅዱሳንን አታሰደቡ ይላል። እሱ ግን እግዚአብሔርን ቅዱሳንን እያሰደበ ነው እያሉ በዚህ ልክ ሲናገሩ ሰማቸውና በመጀመሪያ ደረጃ እርሶን ጥያቄ ልጠይቆትኝ። እርሶ እዚህ ቦታ ቆመው ይሄን ጥያቄ ለመመለስ ትክክለኛ ሰው ኖት ወይ? ስሞት ባይታዊ ገብረ መስቀል ይባላልኝ። ባይታዊ በአቱን ለቆ ከወጣ በኋላ ባይታዊ ሊባል ይችላል ወይ? በምንስ መስፈርት ነው እሱ እዚህ ላይ ቆመው የሚያስተምሩት? በፍትሐ ነገሥትና ሥርዓተ ቤተክርስቲያን ላይ አንድ ክህነት የሌለው ሰው መድረክ ላይ ወጥቶ በዚህ ልክ እንዲያስተምር አይፈቀድለትም። እንደምመለከተው እርሶ ክህነት የለዎትም፣ መስቀልን በእጆት ላይ የለም። ደግሞ ባይታዊ ነዎትኝ። ባይታዊ በአቱን ለቆ መምጣት ነበረበት ወይ? በዚህ ልክስ ደግሞ ለቤተክርስቲያን ዋጋ እየከፈሉ በነፍሳቸው እየተደራደሩ የሚሰሩ ልጆች ላይ በዚህ ልክ መናገር ተገቢ ነው ወይ? እፎይ መጥቶ ከነሱ ጋር ክርክር ከመጀመሩ በፊት የነሱ አንዳንድ ኡስታዞች ዳቦ በቀደደ አፋቸው ኢየሱስ ክርስቶስ ላይ አፋቸውን ሲያላቁ እርሱ ያኔ ምን አድርገው ነበረ? ኢየሱስ ክርስቶስ ተሰደበ፣ ሃይማኖታችንን ልክ ባልሆነ መንገድ እየሰበኩ ነው እነዚህ ሰዎች እረፉ ብለው ከነዚህ የሙስሊሞች መምህራን ጋር ቁጭ ብሎ ተወያይተዋል። ይህን ችግር ለመፍታት ምን አድርጓል? ከቤታችን ፈድሰው ወደዛ የሄዱ የኢየሱስ ክርስቶስን ምዕመናንስ ለመመለስ ምን አድርጓል? ያሉትን ሳትጠብቁ የሄዱትን ሳትመልሱ ደግሞ በጎ ስራ የሚሰሩትን በዚህ ልክ የቤተክርስቲያን መድረክ ላይ ቆሞ መንቀፉ ተገቢ ነበር ወይ? ክርስቶስ እንዲህ ብሎ ለመናገር ትክክለኛው ሰው ነው ወይ የሚለው ጥያቄ ውስጥ መግባት አለበት። ስለዚህ እኚህ ሰዎች ኢየሱስ ክርስቶስን መሳደብ የጀመሩት እፎይ ከመምጣቱ በፊት ነው። እሱ መጥቶ ደግሞ እነዚህን ሰዎች በሚገባቸው ልክና እነሱ በሚናገሩት መጠን ተናግሮ ስላስተማረና ስላሳመነ በዚህ ልክ እሱ ላይ ሊወራበት አይገባም። ምክንያቱም ይሄ ልጅ በነፍሱ ተደራድሮ ያ ሁሉ ዛቻ ያ ሁሉ ሴፍ ሲወርድበት ቤተክርስቲያን እንኳን አይዞ ሳትለው ብቻውን ለቅድስት ቤተክርስቲያን ቆሞ አይዛብን እያሳመነ እያጠመቀ ያለ
ያለ አንድ ኦርቶዶክስ ተዋህዶ ጀግና ልጅ ነው። ስለዚህ ይሄ ልጅ ልታበረታቱትና እውቅና ልትሰጡት እንጂ በዚህ ልክ እናንተ ስብዕና ሳይኖራችሁ ልክ ሳትሆኑ ሰው ልክ አይደለም ማለት ተገቢ አይደለም። ከዚህም በኋላም እንዲህ ብላችሁ የምታወሩ መምህራን ካላችሁ 1 2 3 4 ደጋግማችሁ ማሰብ አለባችሁ። እናንተ በሙስሊሙ ዘርፍ ምን ሰርታችኋል? ወንጌልን ሰብካችኋል? ፈርታችሁ እንዲያደርጉናል ብላችሁ አይደል ወይ ዝም ብላችሁ የተቀመጣችሁት? እና የልጅ ይህን ነገር ተጋፍጦ እንዲህ ብሎ ስላስተማረ ይሄ ነገር እውነት ይገባው ነበር ወይ የሚል ጥያቄ አንስታችሁ ልክ እንዳልሆነ ራሳችሁን አሳምናችሁ ቢችሉ እሱ የሰራውን ስራ መስራት እሱ መደገፍ ነው ያለባችሁ። ስለዚህ ወንድማችን እፎይ ትክክለኛ ስራ እየሰራ ነው። እነሱ ያለ ማስረጃ ኢየሱስ ክርስቶስ ላይ አፋቸውን በዛ ልክ ሲከፍቱ ቪዲዮአቸውን አምጥቼ የማላሳየው የማይገባና ጸያፍ ስለሆነ ጌታችን እንደዛ ሲሰደብ እናንተ መልሳችሁ መስማት ስለሌለባችሁ እንጂ በምን መጠን ኢየሱስ ክርስቶስን እንደሚናገሩና እንደሚያዋርዱ እናውቃለን፣ ሁላችሁም ታውቃላችሁ። ስለዚህ እነሱ ያለ ማስረጃ በዛ ልክ ሲያወሩ እሱ በቁርአናቸው በመረጃ በማስረጃ አምጥቶ አሳያቸው፣ አስተማራቸው። የራሳቸው ስሜት ሲገነፍልባቸው እሱንም ክርስቶስንም ተሳደቡ። ስለዚህ ይሄ ነገር ደግሞ የነሱን የወረደ አስተሳሰብ እንጂ የሱን ስህተት አያሳየም። በዚህ ልክ ተረድታችሁት እፎይን እንድትደግፉት ለማለት ነው ይህንን ቪዲዮ የሰራሁት። ወንድማችን እንደሰማችሁት ነው። በእፎይ ጉዳይ እኚህ አባት የተናገሩት ነገር ይህንን ነው የሚመስለው። ጥሩ የሚሰራን ሰው ጥሩ ሰርተሃል ብሎ ማበረታታት ነው እንጂ በዚህ መልኩ ሞራሉን ሰብሮ ከአገልግሎት እንዲርቅ ማድረጉ ልክ የሆነ ተግባር አይደለም። አሁን ላይ እፎይ የሚሰራውን ስራ ማንም ኦርቶዶክሳዊ እየሰራው አይደለም። በጣም ብዙ ካለማመን ያሉ የእስልምና አማኞችን እያሳመነ ወደ ኦርቶዶክስ ተዋህዶ ቤተክርስቲያን የሚመልስ ሰው ነውና እንዲህ አይነት ሰዎችን ራሳቸውን ለቤተክርስቲያን የሰጡ ሰዎችን አይዟችሁ በርቱ ልንላቸው ይገባል እንጂ በዚህ መልኩ ግን ክርስቶስን እያሰደባችሁ ነው፣ በእናንተ ነው እመቤታችን የምትሰደበው ብሎ ሌላ ምክንያት ማንሳት ይህ አልተገባ ተግባር ነው። ሙስሊሞቹ ክርስቶስን ሲሰድቡ የነበሩ እመቤታችን ሲሰድቡ የነበሩ ከ10 ከ15 ዓመት በፊት ነው። በጣም ብዙ እንግዲህ በእንዲህ አይነት ትችት የሚታወቁ እስልምና መምህር ነን የሚሉ ሰዎች እንዳሉ ይታወቃል። እንግዲህ ሶሻል ሚዲያ ሳይመጣ በመጻፋቸው በምናቸውም ሆነ የኦርቶዶክስ አስተምሮ የማትለውን ነገር ታስተምራለች እያሉ ቤተክርስቲያኗን የሚተቹ የሚሳደቡ ሰዎች ነበሩ። እነርሱ ጀምረውት ነው እንዴት ብሎ ወንድማችንም ወደ እንዲህ አይነት ክርክር የገባውና ይህ አይነት ራሳቸውን የሰጡ ሰዎችን በደንብ ልናበረታ ይገባል። በጣም ብዙ በእንዲህ አይነት መንገድ ያሉ ሰዎች እናውቃለን። በፕሮቴስታንት ሃይማኖት ጋር የሚከራከሩ እነርሱን የሚያሳምኑ ሰዎች እንዳሉ ሁሉ ግን በእስልምና ሃይማኖት እንዲህ አይነት ስራን የሚሰሩ ወንድሞች አሉ። እነዚህ ሰዎች አሁን ላይ በነፃነት መንገድ ላይ እንቀሳቀሱም በቃ አንድ ዶርም ተዘግተው የሚውሉ ናቸው። ለምን ያሉበት ቦታ እንኳን ቢታወቅ ምን አይነት እርምጃ እንደሚወሰድባቸው ይታወቃል። ከዚህ በፊት በነ እፎይም በሌሎች ወንድሞችም በእንዲህ አይነት ጉዳይ የሚሰሩ ሰዎች ላይ በጣም ብዙ እርምጃዎችን ለመውሰድ እንቅስቃሴ እንዳደረጉ ይታወቃልና እንዲያው እንዲህ አይነት ሰዎችን ራሳቸው ለቤተክርስቲያን የሰጡ ሰዎችን በደንብ ልናበረታ ይገባል እንጂ በዚህ መልኩ በሞራል ሰብሮ እንዲህ አይነት አልሰራችሁም እናንተ የምታሰድቡን ማለቱ ይህ ልክ ያልሆነ ተግባር ነው። እንዲያው ደግሞ ሰው ስንተች እኔስ የቤተክርስቲያኗን ስርዓት እያስጠበቅኩ ነው ወይ በእኔስ ቤተክርስቲያን የተከበረች ነው ወይስ የተሰደበች ነው ብለን ደግሞ ልንመረምር ይገባል። እንግዲህ እኚህ ሰው ባህታዊ ነን የሚሉት ግን ደግሞ የባህታዊ መገለጫው አዲስ አበባ መኖር ብዙ ሚስት ማግባት ወይም ደግሞ የራስን ቤተክርስቲያን መገንባት አይደለም። እሳቸውም አሁን ያሉበት ሁኔታ ይህንን ነው የሚመስለው። በሰፊውም ሌላ ቪዲዮ ላይ የምናየው ይሆናል። ግን ደግሞ በጣም ብዙ ሰውን ደግሞ ያናደደው ምክንያት ምንድነው? እርሳቸው የቤተክርስቲያንን ስርዓት ሳያከብሩ እንዴት ወንድማችን በዚህ መልኩ እየሰራ እንዴት ሊተቹት ይችላሉ? ይህ ነገር ተገቢ አይደለም ብለው በጣም ብዙ ሰዎች ምላሽ የሰጡ ነበርና ከሰጡ ወንድሞች መካከል አንድ ቪዲዮ አንዴ ላስመልክታችሁ። ይሄ አውደልዳይ ባህታዊ ምን አለ? እፎይ የቤተክርስቲያን ጠላት ነው። በነገራችን ላይ ባህታዊ ትክክለኛ ባህታዊ አይደለም፣ እስላም ነው፣ ሙስሊም ነው። ምክንያቱም ባህታዊ ሚስት የለውም። ከዓለምና ፍላጎቶቿ ተገልሎ ለቤተ ክርስቲያንና ለሀገር ለምዕመናን ይጸልያል። ይሄ ግን እንደ እስልምና ስርዓት ነው የሚኖረው። 2 ፈረንጅ ሚስቶች ነበሩት፣ 3 ሀበሻ ሚስቶች አሉት፣ 5። እንደ ሙስሊሞች 7 ለማግባት ስንት ቀረ? 2 ቀሩት። 2 ይኖሩታል አናውቅም እንጂ እኛ የምናውቀውን ነው መረጃ የምናካፍለው። አሁን አንተ በምን ሞራልህ ነው እፎይን የምትተቸው? እባክህ እፎይ ምን አደረገ? የተጻፈ ማንበብ እንኳንስ ሃይማኖታዊ አርቲክሎችን፣ ጽሁፎችን፣ ጥናቶችን፣ ፊክሽን መጽሐፍ ሲነበብ የለም። ምን አይነት አለሌና ባልታዛር ብትሆን ነው ግን? ምን አይነት ሞራል ቢኖር ነው? አንተ እኮ የግል ቤተክርስቲያን አለ፣ ኦርቶዶክሳዊ ስርዓትን አትከተልም፣ አታከብርም። የአዲስ አበባ ሀገረ ስብከትን አመራሮችና ቤተ ክህነትን ጳጳሳትን ሙስና ስለምትከፍል ዝም አሉ። የራስህ አገልጋዮች የገዛቸው ካህናቶች የራስህ ምዕመናን አሉህ። ሙሉን ስሙት። የሃይማኖታችን ውዥንብር ነው። እፎይ የሚባል እንትን አለ። አሁን ምን ሰማው ክርክሩ ያስኬዳሉ።
ወንድማችን እንደሰማችሁት ነው። ለቤተ ክርስቲያን የሚጠቅመው ነገር እውነቱን እውነት ሐሰቱን ደግሞ ሐሰት ማለት ነው። እንግዲህ ባህታዊ ተብሎ የሚጠራ በበረሃ ተወስኖ በገዳም ተወስኖ በቃ በአንዲት በዓት በጸሎት ተግቶ የሚኖር ሰው ነውና አሁን ላይ ደግሞ እኚህ ሰው ባህታዊ ነኝ ብለው የሚኖሩት አዲስ አበባ ነው። በዚህ መልኩ ብዙ ሚስትም እንዳላቸው ከቤታቸውም ደግሞ ጽላትም እንዳላቸው በጣም በብዙ ቪዲዮዎችም እያየን እንገኛለንና ሰው ከመተቸታችን በፊት የቤተ ክርስቲያን ስርዓትን ያክብር ያለው ወይ የሚለው ጥያቄ ሁላችን ለራሳችን ልንጠይቅ ይገባል። የቤተ ክርስቲያን ስርዓት ከሁሉም ነገር ይቀድማል በትልቁም ቢሆን ማለት ነውና እንዲህ አይነት ሰዎች ልክ አይደሉም መንገዳቸው፣ ግን ደግሞ መንገዳቸው ልክ ነው ተብሎ እንዲወራላቸው በሀብት ማማ ላይ ስለሆኑ እንዴት የሚለውን ሰው እንግዲህ በገንዘባቸው አፉን እያዘጉ አሁን ላይም በዚህ መልኩ እየቀጠሉ ይገኛሉና ስለ ባህታዊ እስኪ ከዚህ በፊት መምህራችን ዲያቆን ሄኖክ ኃይሌ የሚያስተማረው ትምህርት ነበር። አንዴ ያስደምጫችሁ ልመለስ። የእፎይ ክርክር ትክክል አይደለም። በዛ ሰው ምክንያት እግዚአብሔር ተሰደበ አልተሰደበ ትልቅ ኃጢአት ነው፣ ነውርም ነው። በመሰረቱ ይሄ እፎይ የሚያነበው ነገር እውነተኛ ባህታዊና ሐሰተኛ ባህታዊ መለየ ከፈለጋችሁ እኔ ቆንጆ መለያ ነግሬያችሁ ሂዱ። ዛሬ አንድ ባህታዊ አንተ ካወቀው ባህታዊ አይደለም ማለት ካወቅነው እኛ ባህታዊ አይደለም። ለምን ባህታዊያን አይታወቁ? መነኮሳት እንኳን የሚያገኟቸው በራእይ ለምሳሌ አባ መቃርስ አግኝቶታል። አባ ጳውሊ አይቶ አናግሮት መጣና ምን አለመሰላችሁ መነኩሴ አይደለሁም መነኩሴ ግን ያውቃል። እና እውነተኛ ባህታውያን ዓለም ላይ ያሉ ስማቸው ማን እንደነበረ ጭምር ይረሳሉ። ዓለሙን መስለው ባህታዊ የሚሉ ሰዎች አትመኑ ማለት ነው። በሌላ ቋንቋ ገብቷችኋል? አሁን የኛ ህዝብ ማንም ተነስቶ ጸጉሩን ካሳደገ ይቀበላል። የቀበሌ ቤት ይዞ እንዴት ባህታዊ ይሆናል ሰው? መሀል ከተማ ውስጥ አሁን ደግሞ የመጣብን በዚህ በሚዲያ ዘመን የዩቲዩብ ቻናል ያለው ባህታዊ ያለው ሰብስክራይብ አድርጉ የሚል ማለት ነው። የዛሬ 3 ወር ዓለም ያልፋል ብሎ ትንቢት ይናገራል፣ ግን ሰብስክራይብ አድርጉ ይላል። ዓለም ካለፈ ለምንድን ነው ሰብስክራይብ የምናደርገው? በሰማይ ልናየው ነው? መቀለጃ ሆነናል። በእውነት መምህራችን እናመሰግናለን። እንግዲህ የእውነተኛ ባህታዊ መገለጫ ይህንን የሚመስለው ይህንን መገለጫ አውቀን አሁን ባህታዊ ነን የሚሉ ሰዎች እውነት ባህታዊ ናቸው ወይ ብለን መመርመር ይጠበቅብናል። ግን ከመቼውም ጊዜ በላይ የሚሰራን ሰው ባንተች መልካም ነው። እኚህ አባት እንግዲህ ይህንን ሰሞን እጅግ በጣም ትልቅ ትችት ተነስቶባቸው እየሰማን እንገኛለን። መጀመሪያ ሰው የቤተክርስቲያን ስርዓት እየጣሰ ነው ከማለታችን በፊት እኛ የቤተክርስቲያን ስርዓት አክብረናል የሚለው ጥያቄ ይቀድማል ለማለት ነው። በዚህ ጉዳይ እስኪ እናንተም ያላችሁን ማስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አሁንም አርሲ ደም ማፍሰሷን አላቆመችም። ቪዲዮ አይተን እንመለሳለን። እንግዲህ አሁንም አርሲ ሸርካ ላይ አሸባሪዎች ከአንድ ቤት 11 ሰው ከአንድ ቤት 7 ከአንድ ቤት 5 ከነሱም ውጪ በክርስቶስ እህትና ወንድሞቻችንን አርደዋቸው በመፍለጫ ፈልጠዋቸው ቤታቸውንም አቃጥለውባቸው ሄደዋል። ስለዚህ አርሲ ለምትገኙ ክርስቲያኖች መልእክቴ አንድ ነው። ተደራጁ። ማንም ሊያድናችሁ አይመጣም። ሶሻል ሚዲያ ላይ ፍትህ 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 ስላለ ፍትህ አታገኙ። ነገን ማየት የምትችሉት ስትደራጁ ብቻ ነው። ስለዚህ ተደራጁ። በወንድሞቻችን ዙሪያ ምን ማለት እንዳለብኝ አላቅም። ወይ መንግስት አይደለን ወታደር ልከን እነዛ ወገኖች ከመጨፍጨፍ አናድናቸው፣ ወይም ደግሞ አባቶቻችን ልጆቻችን የት ሄዱ ማን ገደላቸው ደማቸው እየፈሰሰ ነው ብለው ከእንዲህ አይነት ጉዳት አላዳኑን። እንጃ ብቻ ዘንድሮ መጨረሻችን ምን እንደሚሆን አላቅም። በዚህ መልኩ ደግሞ በትናንትና ደግሞ የኦርቶዶክሳውያን ግድያ እንደቀጠለ እየሰማን እንገኛለን። በ21 በሰራነው ቪዲዮ ላይ ኦርቶዶክሳውያን እንደተገደሉ መልእክት አስተላልፈን ነበር። በዛውም ቀን ዛሬም ደግሞ በ22 እና በ23 ያን ግድያ ቀጥሏል ማለት ነው። ወንድማችን የሚሰጠው አስተያየት ምንድነው? በአርሲ የምትገኙ ወንድሞቻችን ራሳችሁን አደራጅታችሁ ራሳችሁን ጠብቁ ነው። ግን ደግሞ ለመግደል የሚመጣው አካልም ከዛ በላይ የተደራጀም እንደሆነ በትልቁም ቢሆን ልናውቅ ይገባል። ሁላችንም ግን ሳንሰላች ለነዚህ ወገኖቻችንም በደንብ ድምጽ ልንሆን ይገባል። ዛሬም በዚህ መልኩ ደም መፍሰሳቸው ቀጥሏል። አባቶቻችንስ የት ናችሁ? እኛ የመንግስቱ ነገር እንትን አይገርመንም፣ ግን አባቶቻችን የኛ ደም እየፈሰሰ እንዲሁ እጅ አጣጥፎ መቀመጡ መልካም ነው ወይ? ከአባትነት የሚጠበቀው ነገር ሲሄ ነው ብለን ለአባቶቻችን በዚሁ መልእክት እናስተላልፋለን። እጅግ በጣም ያሳዝናል። ኦርቶዶክሲያን እንኳን ደስ ያላችሁ። እያንዳንዱ ጥያቄያችሁ ሊመለስ ነው። አዳምጡ። ምእመናን እያለቀሱ አስከሬን ተሸክመው መጥተው 24 ሺህ ብር ካልከፈልክ አትቀበርም ተብሎ ሌላ ደብር ሄዶ ተቀበረ። ብር ከሌለ በአሁን ሰዓት እኮ የሆነ ደብር አትቀበርም። በቃ ብር ከሌለ መቀበርም እየከበደ ነው። በአሁን ሰዓት ቤተክርስቲያን ላይ እየተናገሩ ቀጥል በልዩ ጉባኤ የምንጋብዛቸው መምህራን ገንዘብ አነሰኝ ተብሎ ላያችን ላይ ስድብና ብር ተበትኖብን የሚሄድበት ጊዜ አለ። አርቲፊሻል ያደረገ ሁሉ መምህር ወጣቱን በወንጌል አሳንጾ ከመምከርና ወንጌል ከማስተማር ይልቅ
ስንት ነው የምትከፍሉኝ እያለ በያውደ ምሕረቱ መዞር ጀምሯል። ገንዘብ ገንዘብ ገንዘብ። ቀጥሎ አባቶቻችን ሲጀመር ንግስ ሲሆን እውደት ከዞረ በኋላ ቀጥታ ሰው አረፋችን የንግስ ቀን የዓመቱ ማርያም የዓመቱ ገብርኤል ቀን እጃችሁን አውጡ ከዛ ወደ ኪስ ግቡ ልመና ሰው ፀሐይ ላይ ይንከራተታል። ለምንድን ነው ረጅሙን ሰዓት ወንጌል የማይወስደው እየተባለ ነው? አባትዬ ቀጥል። ሌላው ግን በጣም ውጤታማ እንድንሆን ህፃናት ላይ ቢሰራ በጣም የሚገርም ህፃናት ላይ ቢሰራ ይኸውልህ ከጅምሩ ካላነጽከው ፋውንዴሽን የሌለው ነገር መሰረት የሌለው ነገር ላይ ከደረሰ በኋላ ፎቁ ይፈርሳል። ስለዚህ ህፃናትን ወንድ ልጅ በ40 ሴት ልጅ በ80 ካስጠመክ በኋላ ኮምፕሌት ልብስ መግዛት ሳይሆን ቤተክርስቲያኑ ሰንበት ትምህርት ቤት በየቦታው ወንጌልን ማስተማር መጽሐፍ ቅዱስን ማስተማር እንዳለብን አባቶች ጠይቀዋል። እንቀጥላለን። ልመና ከባዱ መንገድ ገንዘብ ማግኛ መንገድ ነው። ቀላሉ መንገድ ግን ምዕመናንን አስተምሮ አይደለም ገንዘባቸውን ራሳቸውን ሊሰጡ ማድረግ ይቻላል። በጣም ጥሩ። አትለምኑ። መጀመሪያ ወንጌልን ስበኩ። ወንጌሉን ሰብከ ከዛ በኋላ 34 በኩራት ስለ ክርስቶስ ስታስተምር ሰው በቀላሉ ገንዘብ ይሰጣል። መጀመሪያ ግን ልመናን አታስተምር። መጀመሪያ ወንጌልን ስበክ እያለ ነው አባታችን ነው የሚለው። ዘመናዊያን ሰባኪያን የሚባሉት ማለት የማይቆሙ ቅኔ የማይቀኙ አዲስ መጋቢ አዲስ ተብለው ውዳሴ ማርያም የማይተረጉሙ አይደሉም። ክርስቲያን ውስጥ በቃ ስም ተሰጥቷቸው መጋቢ እንደዚህ ግን አንድ ቀን ያስተማሩት ወንጌል ለትውልዱ ለማህበረሰቡ ለወጣቱ ያስተማሩት ወንጌል የለም። ግን ስማቸው መጋቢ አዲስ መጋቢ ብሉይ ተብሏል። ቤተክርስቲያን በምትችለው ባቀደችው ገንዘቡን አውጣ እንድትጠቀምበት የማይደረገው ለምንድን ነው? እኛ ባለንበት ስራ መስራት የማንችለው እቅዳችንን ማስፈጸም የማንችለው? የእኛን ሀብት እኮ ማንም እየተጠቀምበት ነው። የተቸገሩ አብያተ ክርስቲያናት ከቤተ ክርስቲያን ወስደው አልምተው ሰርተው ቢመልሱ ምንድን ነው ችግሩ? የክህነት አሰጣጥ መንገዱ በምን መልኩ ነው እየተሰጠ ያለው ነው? 300 ዲያቆን ትሾማላችሁ። በጣም ጥሩ። ቤተክርስቲያናችን ከተማ ውስጥ ማለት ነው ትላልቅ ቤተክርስቲያን በየመቶ ሜትር እየተሰራ ነው። በጣም ትላልቅ ባለሀብት ቤተክርስቲያኖች አሉ። ግን የገጠር ቤተክርስቲያኑን አይረዱም፣ አያግዙም። ለራሳቸው ቁርጥም ነው የሚያደርጉት ብራዘር። ስለዚህ እያንዳንዱ ከተማ ላይ ያለ ትልቅ ቤተክርስቲያን የገጠሩን ቤተክርስቲያን ማገዝ አለበት። የክህነት አሰጣጥ ላይ ራሱ ድቁና ሲሰጥ መጀመሪያ መሰረት መሆን ያለበት ወንጌል ነው፣ መጽሐፍ ቅዱስ ነው። መጽሐፍ ቅዱስን የማያውቅ ዲያቆን ሊባል አይችልም። እዚህ ላይ መሰራት አለበት። አባቶቻችን ትለያላችሁ። አባቶቻችን ይህን ሰሞን ባደረጉት አንድ ስብሰባ ላይ ቤተክርስቲያን ላይ የተጋረጡ ችግሮች እነዚህ ናቸው፣ እነዚህ ችግሮች ሊፈቱ ይገባል የሚሉ በጣም ብዙ ችግሮችን ሲዘረዝሩ አይተናቸዋል። ይህንም ደግሞ አስመልክቶ በጣም ብዙ ኦርቶዶክሳውያን በተዘረዘሩ ችግሮችም ተስማምተው ሊፈቱ ይገባል የሚልም ሀሳብ ሲሰጡበት ነበር። ታስታውሱ ከሆነ በጣም በብዙ መድረኮች የቤተክርስቲያን ችግሮች እነዚህ ናቸው ተብለው ሲጠቀሱ ነበር። ግን ደግሞ በቃ ስብሰባው ካለቀ በኋላ ምንም አይነት ለችግሩ መፍትሄ የሚሆን ስራ አይሰራም። መሬት ላይ የሚወርድ ስራና አባቶቻችን አደራ የምንላችሁ ችግርም ከተናገራችሁ አይቀር ይህ ችግር እንዲፈታ መሬት የወረደ ስራ እንድትሰሩልን ስንል በዚሁ በእግዚአብሔር ስም እንጠይቃለን። አባቶቻችን ግን አሁን ላይ ቤተክርስቲያን በጣም የተጋረጡባት ችግሮች እነዚህ ናቸው፣ እነዚህን ችግሮች መፍታት አለብን የሚል እርምጃን እንደጀመሩ እነርሱ በዚሁ እያሰሙን ይገኛሉ ማለት ነው። ቄሱ እንደ ስራ ገብቶ ይቀድሳል፣ መርጌታው እንደ ስራ ገብቶ ማህሌት ይቆማል፣ ሰባኪው እንደ ስራ ሄዶ ይሰብካል። ይቅርታ እንግዲህ አንድ መምህር አሉ፣ የልባቸው ይናገራሉ፣ ይቅርታ ይላሉ፣ ወዲያው ደህና ነው። ሰባኪውም እንደ ስራ ይሰብካል ማለት ሄዶ የማቴዎስ ወንጌል ምዕራፍ አንዳንዱ እዚህ መጥቶ ነው ርዕስ የሚመርጠው፣ አንዳንዱ ደግሞ እንደ ታክሲ ላይ ነው ርዕስ የሚመርጠው። እስኪ የቱን ልበላ እንደ ህዝብ መቀልጃ ነው እናንተ የቱን ልበለው? መቼም ነው ንስሐ ግቡ ይሻላል። ንስሐ ግቡ። ዛሬ የምንማማረው ንስሐ ግቡ በሚደርስ ወገኖቼ በድለናል፣ ወገኖቼ እንመለስ ብሎ ቁጭ። ይሄ እሱ ራሱ ለስብከት ያለው ፍቅር ቀዝቅዟል። ቢያንስ እኮ ጻድቅ መሆን በአባቶቻችን ሆነ እንበል። እንደው ቢያንስ ቃሉን እንደው በቃሉን እንኳን ደስ ብሎን እንደው ለራስ እንኳን ያልመሰጠውን ወደ ተለፈልፍበታል እንዴ ኖር አይደል? ማን ነው ግን እንደዚህ የምለው? እኔ እንጃ አይታወቅም። አይ ማለት የፈለኩት በቃ ሁሉ ነገር ቀዘቀዘ ነው። ለስብከት እንኳን ያለው ሰው ፍቅር አሁን ቀዝቅዞ
ተሰባኪውም ቀነሰ። ይኸውልህ ምንድን ነው የሚባለው? ይሄ ሴንሰሪቲ ነው የሚባለው። ይሆን ልባዊነት ይጋባል ወደ ሰው። ምን ማለት መሰላችሁ? አንድ ሰው አዝኖ ሲናገር ይታወቃል። እንጀራ ሆኖበት ሲናገርም ይታወቃል። አዝኖ መናገር አለበት አንድ ሰው። ዝክር አሁን እንጀራ እኮ ሰው ሲበላ ቆይ ይሄኛው እንትን ልበልበት እንዲበላቸው ደግሞ እስቲ እንትን ሽንኩርት ልጨምርበት ደግሞ እንትን ይሄ ምንድነው የሚባል አድርግበት እርድ ልጨምርበት ብሎ ነው እኮ ምግብ የሚያዘጋጀው። የእግዚአብሔርን ቃል ተጨንቆ ማዘጋጀት ምን ላቅርብ ማለት ያስፈልጋል። ያንን አቅርቦ ተጨንቆ ማቅረብ ያስፈልጋል። ተጠቡ እና ተሰባኪዎችም ቀዝቅዞብናል፣ እናንተም ቀዝቅዞባችኋል። እኔ ነው በቃ እንዲሁናት ጎለል እንደ ውራህያ ማለት እንደዚያ ነው። ወይ ወረድኩባችሁ እንዴ? አይደለም ሁላችን ነው። አባታችን እናመሰግናለን። እንግዲህ ለሁላችሁም ለሰባችሁም ለተሰባችሁም እግዚአብሔር ልቦና ይስጠን ከማለት ውጭ ምንም የምንለው ነገር የለንም። ቃለ ሕይወት ያሰማልን። የዛሬ ቪዲዮዎቻችን እነዚህ ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግር ያጠፋሁት ነገር ካለ ወንድማችሁ ነኝ፣ ኮሜንት አድርጉ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። ድርጅቶቻችሁን በዚህ አስተማሪና ወቅታዊ ቻናልም ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር በመደወልም በቴክስትም በዋትስአፕም በቴሌግራምም ኮንታክት ልታደርጉን ትችላላችሁ። ይህ ቪዲዮ እንደ ሁሌው 5000 ላይክ እንዲገባ ዛሬም ላይክ አድርጉት። ለቻናሉ አዲስ የሆነ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብልሰት ንቀ ለዚህ ያደረስከ